አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ ውድ የኢትዮ ኪንግ ሚዲያ ቤተሰቦች ከታማኝ የመረጃ ምንጮች የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁን እንድትሆኑ እየጋበዝኩኝ በቅድሚያም አርዕስተ ዜናዎችን ትኩሳቱ ጨምሯል። አስመራ የነበሩት ባለስልጣናት አዲስ አበባ መግባታቸው ተነግሯል። በክምር ድንጋይና በአካባቢው በተደረገው ውጊያም ቆስለው ወደ ደብረ ታቦር ሆስፒታል ከተወሰዱት የመንግስት የጸጥታ ኃይሎች ሕይወታቸው ማለፉ ተነግሯል። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ መገደሉ ተነገረም። የምንዋጋው ግዛታችን ለማስመለስ ነው ሲል ህወሓት አስታወቀም። ህወሓት ወልቃይት ላይ ጥቃት ለመክፈት ተዘጋጅቻለሁ ሲል ገልጿል። በጥቂት ቀናት ትግራይን እንቆጣጠራለን የሚል ዛቻ እየተደረገ ነው ሲል ህወሓት ለዓለም አቀፍ ማህበረሰቡ በእንግሊዝኛ ቋንቋ በጻፈው ደብዳቤ አስታወቀም። እነዚህንና ሌሎችን መረጃዎች ለሰዓቱ ይዘንላችኋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ሁኑ። ብልጽግና የህልውና መዋጮ አስጀመረም። በየወረዳውና ቀበሌ የህልውና ዘመቻ መዋጮ ተጀምሯል። የብልጽግናው መንግስት ካድሬዎች አሰብን ለማስመለስ መንግስት ለሚያደርገው የህልውና ዘመቻ ህብረተሰቡ እህልና ብርን ጨምሮ ልዩ ልዩ መዋጮችን እንዲያወጣ ግዳጅ ተጥሏል። ይህ ግዳጅ ከትላንት ጀምሮ በሁሉም የአገሪቱ አካባቢ ተግባራዊ እንዲሆን ተወስኖ ስራ ተጀምሯል። የብልጽግናው መንግስት ስልጣኑን ለማደላደል የግድ መጥፋት አለባቸው ያላቸው ኃይሎች ለመደምሰስ በአሰብ ስበብ ሁለተኛውን የህልውና ዘመቻ በይፋ መጀመሩን ተናግረዋል። ህዝቡም ምርጫ ስለሌለ ማውጣት መጀመሩን የመረጃ ምንጮች ተናግረዋል። መዋጮው እንደ ህብረተሰቡ የኑሮ ደረጃ የተከፋፈለ መሆኑም ታውቋል። ትኩሳቱ ጨምሯል። አስመራ የነበሩት ባለስልጣናት አዲስ አበባ ገቡም። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ሚኒስትሩ ዛሬ ረፋድ ላይ ከዶክተር ጌዲዮ ጢሞቴዎስ ጋር መምከራቸው ተሰምተዋል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ ነው። ከ3 ሳምንት በፊት ዶክተር ጌዲዮ ወደ ሪያድ ተጉዘው ከጂዳ ሚኒስትሮች ጋር በቀጠናው ጉዳዮች ላይ መክረዋል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ዛሬ ደግሞ የሪያድ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ይህም የቀጠናው ትኩሳት ከመቼውም ጊዜ በላይ መጨመሩ የሚያሳይ ነው። በክምር ድንጋይና በአካባቢው በተደረገው ውጊያ ቆስለው ወደ ደብረ ታቦር ሆስፒታል ከተወሰዱት የመንግስት የጸጥታ ኃይሎች በርካቶች ሕይወታቸው ማለፉ ተነግሯል። የመከላከያ ሰራዊት አባላት አስክሬን ስርዓተ ቀብር እንዲፈጸም ወጣት ማህበራት ተጠይቋል። ጥሪው የቀረበው በደብረ ታቦር ከተማ ለሰኞ ገበያ የበጎ ፍቃድ አገልግሎት ሰጪ ማህበር አባላት ሲሆኑ የማህበር አባል የሆኑ ወጣቶች ወደ ደብረ ታቦር ጠቅላላ ሆስፒታል በመሄድ የወታደሮችን አስክሬን እንዲቀብሩ ትዕዛዝ እንደወረደም ተነግሯል። በድምሩ ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገ ተጋድሎ ከ65 በላይ የመንግስት የጸጥታ ኃይሎች ሲገደሉ 81 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ የመረጃ ምንጮቻችን አረጋግጠዋል። በጥቂት ቀናት ትግራይን እንቆጣጠራለን የሚል ዝግጅት እየተደረገ ነው ሲል ህወሓት ለዓለም አቀፍ ማህበረሰብ ጥሪ አቀረበም። ህወሓት እሁድ የካቲት 15 ቀን 2018 ዓ.ም ለዓለም አቀፍ ማህበረሰብ በእንግሊዝኛ ቋንቋ የጻፈውና አስቸኳይ ሲል የገለጸው ባለ 2 ገጽ ደብዳቤ ልኳል። በደብዳቤውም ዓለም አቀፍ ማህበረሰብ ጣልቃ እንዲገባም ጥሪ አቅርቧል። ፓርቲው በደብዳቤው የፌዴራል መንግስት ጦርነት ቀስቀሳ ያደረገብኝ ነው በማለት ክስ ያቀረበ ሲሆን መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲል ወቀሳ አቅርቧል። የፌዴራል መንግስት ሰራዊቱን በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል ያለው ህወሓት በጥቂት ቀናት ውስጥ ትግራይን እቆጣጠራለሁ የሚል ዝግጅት እያደረገ ነው ሲል ከሷል። በ2013ቱ ጦርነት መጀመሪያ ላይ ዓለም አቀፍ ማህበረሰብ ዝምታን በመምረጥ ከፍተኛ ሰብአዊ ጥፋት መድረሱን ያስታወሰው ደብዳቤው አሁንም ያ ስህተት እንዳይደገምና መንግስት ወደ ጦርነት እንዳይገባ ግፊት እንዲደረግ ጠይቋል። ጦርነት ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላውን ኢትዮጵያ እንዲሁም የአፍሪካ ቀንድን ሊያናጋ እንደሚችል አስጠንቅቋል። ህወሓት አሁንም ለመነጋገርና ለመወያየት ዝግጁ መሆኑን ገልጾ
ይሁን እንጂ መብታችንና ክብራችንን ለመከላከል ቆራጥ ነን ብሏል። ድርጅቱ ተዳክሟል ስለሚባለው ጉዳይም በሰጠው ማብራሪያ አንዳንድ የቀድሞ አመራሮች ከድርጅቱ ቢወጡም ይህም የፓርቲውን ጥንካሬን እንደማይቀንሰው አስታውቋል። በተመሳሳይ የምንዋጋው ግዛታችን ለማስመለስ ነው ሲል ህወሓት አስታውቋል። ህወሓት በወልቃይት ላይ ጥቃት ለመክፈት እየተዘጋጀ መሆኑን ገልጿል። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት በወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለው ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካይነት ከማህበረሰብ ጋር ውይይት ሲደረግበት መቆየቱ ይታወቃል። እነዚህ ውይይቶች አሁንም የቀጠሉ ቢሆንም ከመድረኮቹ የተገኙት መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱን የማይቀር መሆኑን ነው። በዚህም በአወያዮቹ በኩል ከቀረቡት ሰነዶች በአሁኑ ወቅት ብቻችንን አይደለንም፣ የፋኖ ታጣቂዎች ከእኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከኛ ጎን ተሰልፈዋል፣ የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንዲሁም ባለፈው እንዳጋጠመው የተተኳሽ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚል ነጥቦች መነሳታቸው ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱ ማስወገድ ሳይሆን ወልቃይትን፣ ጠገዴና ራያን ወደ ትግራይ ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ከተደረገባቸው ሰነዶች ለመረዳት ችለናል። ከሰሞኑን የመከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ የሚታወቅ ነው። ከሳምንታት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ ሰዓታትን የፈጀ ግጭት ቀስቅሶ እንደነበር የሚታወስ ሲሆን የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በሰጠው መግለጫ ግጭት ይፈጠራል ብለን አላሰብንም ነበር፣ አሁን ኃይሉ እንዲወጣ መመሪያ ሰጥናል ማለታቸው ይታወሳል። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። በፍሎሪዳ ግዛት በሚገኘው የፕሬዝዳንት ዶናልድ ትራምፕ የግል መኖሪያና የቅንጦት ሪዞርት በሆነው ማር አላጎ ላይ ጥሶ ለመግባት የሞከረ የታጠቀ ግለሰብ በጸጥታ ኃይሉ መገደሉ ተሰምቷል። የአሜሪካ ሚስጥራዊ አገልግሎት ሴኩሪቲ ሰርቪስ እንደገለጸው ግለሰቡ በሪዞርቱ ላይ ጥቃት ለመሰንዘር ሲሞክር በወቅቱ ጥበቃ ላይ የነበሩ የደህንነት አባላት እርምጃ ተወስዶበታል ብሏል። ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ መሆኑ ተነገረ። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎችም አገልግሎታቸው ላይ ዋጋ ጭማሪ ሊያደርግ እንደሆነም የመረጃ ምንጮቻችን ገልጸዋል። ባንኮቹ በደንበኞቻቸው ላይ የዋጋ ጭማሪ የሚያደርጉት መንግስት ሰው ሰራሽና ተፈጥሮ አደጋ በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብሏል። ከዚህ ጉዳይ በተያያዘ ኢትዮ ቴሌኮም በአገልግሎቶች ላይ የዋጋ ጭማሪ ማድረጉ መዘገባችን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገ የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪም አድርጓል። በተመሳሳይ መልኩ ባንኮች ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞች ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዝዘዋል። ለአብነትም አዋሽ ባንክ ለደንበኞቹ በላከው አጭር የጽሑፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 1% በዲጂታል ባንኪንግ አገልግሎት ክፍያ ላይ ደግሞ 5% ጭማሪ ክፍያውን እንደሚሰበስብ አስታውቋል። ይህንን አሰራር ከየካቲት ወር ጀምሮ ተግባራዊ ማድረግ መጀመሩን ባንኩ ለደንበኞቹ ከላከው ጽሑፍ መልእክት ላይ ተመልክተናል። ባለፈው ዓመት መጋቢት ወር ላይ በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር የተሰኘው አዋጅ ዕለት ደራሽ ሰብአዊ ድጋፍ፣ ምግብ እና ምግብ ነክ ያልሆኑ የስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ግዥ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንደሚሰበስብ ይገልጻል። የመንግስት ሰራተኞችም ከደሞዛቸው ላይ ለዚህ ዓላማ በሚል እየተቀነሰባቸው መሆኑ ተሰምቷል። ምንም እንኳ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስተዳድር ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ከሰራተኞቹ ላይ 0.5% እየቆረጠ መሆኑ ሰምተናል። በተመሳሳይ መልኩ ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል ነው የተባለው መዋጮ የከተማዋ ነዋሪዎች ከውሃ ክፍያ ጋር የሚታሰብ 5 ብር በወር እንደሚከፍሉም ተገልጸዋል። በሶማሊላንድ ለአሜሪካ ልዩ የማዕድን መብቶችና ወታደራዊ ቤዝ ግንባታ ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሶማሊላንድ ለአሜሪካ በማዕድን ሀብቷ ላይ ልዩ የመጠቀም መብትንና በግዛቷ ላይ ወታደራዊ ቤዝ እንድትገነባ ጥያቄ ማቅረቧ ተሰምቷል። የሶማሊላንድ ፕሬዝዳንት ጉዳዮች ሚኒስትር ከድር ሁሴን አብዲ የካቲት ባለፈው ቅዳሜ ለኤኤፍፒ ሲናገር እንዲህ ብሏል።
አሜሪካ በማዕድኖቻችን ላይ ልዩ የሆነ የመጠቀም መብት በመስጠት ፈቃደኛ ነን። በተጨማሪም የወታደራዊ ቤዝ ለማቅረብ ዝግጁ ነን። በሆነ ነገር ላይ እንስማማለን ብለን እናምናለን። ሶማሌላንድ ይህንን ለመፍቀድ ያሰበችው እንደ ሀገር ለመቆጠር ከአሜሪካ እውቅና ለማግኘት በማሰብ ነው ተብሏል። የተከበራችሁና የተወደዳችሁ የኢትዮ ኪንግ ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ የተመኘው ጤና ይስጥልኝ።